ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሌላኛውን ጨዋታ ደግሞ እንመልከት። የፒኤስጂ እና የሞናኮን ጉዳይ እናንሳ። 2-2 ተጠናቋል ጨዋታው። ያው ፒኤስጂ በመጀመሪያው ውጤት አልፏል ማለት ይቻላል። ይህንን ጉዳይ እንመልከት። ያው ፒኤስጂ ብዙ ግቦች የሚቆጠሩበት ቡድን ነው፣ እየተመለከትን ነው። ይሄን ያው ግን የመጀመሪያው ጨዋታ ላይ የነበራቸው ካምባክ በጣም አስደናቂ ነበርና እንደጠቀማቸው ተመልክተናል። ልክ ነሽ። በዛ ካምባክ ነው ያለፉት። ትላንትና በፓርክ ደ ፕራንስ ወይ በሜዳቸው ነበር ጨዋታው የተደረገው። ግን የዚህን ጨዋታ አጠቃላይ መልክ የቀየረው የማማዱ ኩሊባሊ ቀይ ካርድ ነው። ማማዱ ኩሊባሊ በ4 ደቂቃ ልዩነት ነው 2 ቢጫ ካርዶችን የተመለከተ። ሁለቱ የፓሪስ ሳን ጀርማ የመስመር ተከላካዮች ላይ በሰራው ጥፋት ምክንያት መጀመሪያ ኑኖ ሜንዴሽ ላይ፣ ከዛ በኋላ አሽራፍ ሀኪሚ ላይ። አሁን እዚህ ጋር አንዳንድ አሰልጣኞች ባለፈው ጓርዲዮላ ሮድሪን ሲያስወጣ አይቻሉ ቶሎ ቢጫ ካርድ ተመልክቶ ነበር። እሱ ብቻ ሳይሆን አንዳንድ ግጭቶች ላይ ምናምን እየተሳተፈ ነበር። በቀደም ደግሞ ከኒካስል ጋር አይተሹ እንደሆን ትልቅ ጨዋታ ነው አይደለም? ከኒካስል ጋር የነበረው ጨዋታ በተለይ በፕሪሚየር ሊግ ዋንጫ ፉክክር ኮንቴክስት ካየሹ ከረፍት በኋላ ተመልሶ አልመጣም። አቡኮደር ኩዣኖቭን ነው ከዛ በኋላ ያስገባው። ቢጫ ካርድ አይቶ ስለነበር ሴባስቲያን ፖኮኞሊ ትላንትና ልክ ኩሊባሊ ቢጫ ካርድ እንዳየ ቶሎ ቀይሮ ማስወጣት የነበረበት ይመስለኛል። ምክንያቱም በተደጋጋሚ ከዳኛው ጋር እሰጥ አገባ ውስጥ ነበር። እንዲያውም አንድ የቀድሞ አርቢትር ለሌኪፕ ሲናገር በቁጣ ነበር ከዳኛውም ጋር ይነጋገር የነበረው። ስለዚህ ስሜቱን መግታት እንዳልቻለ ያስታውቅ ነበር እና ይሄንን ማንበብ ነበረበት ፖኮኞሊ። እና በጣም ጥሩ ተጫዋች እንደሆነ አውቃለሁ ልጁ፣ ግን ሜዳ ውስጥ ቆየ። ያንን ሁለተኛው ታክል ደግሞ ያው ሌት ነው አሰልጣኙ አርቢትሩ ምርጫ ያልነበራቸው አስወጡት። እስከዛ ጊዜ ድረስ ሞናኮ 1-0 ይመራ ነበር። በቀደም አሌክሳንደር ጎሎቪን በቀይ ሲወጣ 2-2 ነበሩ። ኦኬ ከምባኩ ተጀምሯል፣ 2-2 ነበሩ፣ ግን ስቲል 2-2 ናቸው። ከዛ ሁለተኛው አጋማሽ ሙሉን በ10 ተጫዋች ነው የተጫወቱት። በቀደም ወይ ሁለተኛው አጋማሽ እንደተጀመረ ነው ጎሎቪን በቀይ ወጣው። ትላንትና ደግሞ ይሄኛው 31 ደቂቃ እየቀረው ነው በቀይ ወጣው። 45 እና 31 ደቂቃ ማለት 75 1 ሰዓት ከ15 ደቂቃ የሚሆነው ከ180 ደቂቃ 75ቱን ደቂቃ በ10 ተጫዋች ነው የተጫወተው ሞናኮ። ከፓሪስ ሳን ጀርማ ጋር ከ180 ደቂቃ 75 ደቂቃ ተጫዋቾች ማሸነፍ አስቸጋሪ። ቀይ ካርዶች ዲፋይን ያደረጉት ጨዋታ ነው። ግን መጥፎ ነገር ደግሞ የበለጠ ያ ጥፋት ማማዱ ኩሊባሊ የሰራው አሽራፍ ሀኪሚ ላይ ጥፋት ነው ቅጣት ምት የሆነው። ያ ቅጣት ምት ነው ደግሞ ጎል የተቆጠረው። ስለዚህ በዛ ደቂቃ አንድ ቀይ ካርድ፣ አንድ የቅጣት ምት ጎል፣ 3 ፓስ ብቻ ተከፈተና ጨዋታው 1-1 ሆነ። ወዲያው ነው ከዛ በኋላ እንግዲህ ትላንት በቀኝ በኩል ነው ሉዊስ ኤንሪኬ ያስጀመረው ክቪቻ ክቫራትስኬሊያን እሱ ሁለተኛውን ጎል አስቆጠረ። በቃ ከዛ መነሳት በጣም አስቸጋሪ ነበር እና ይሄ ኢንሲደንት ነው ጨዋታውን የለወጠው። ግን እስከዛ ጊዜ ድረስ በማጥቃት ጥራት ይሁን በመከላከል ዲሲፕሊን ይሁን በተለይ በኢንቴንሲቲ ስለ ሉዊስ ኤንሪኬ ቡድን የኢንቴንሲቲ ማጣት ምንናገር አይመስለኝም ነበር። ምክንያቱም የአምና ስኬታቸው ዋናው መሳሪያ ኢንቴንሲቲ ነበር። ከኳስ ውጭ የነበረ ፕሬሲንግ ነበር፣ ትጋት ነበር። ለምን ይሄ ዘንድሮ የለም? አይ ቲንክ ምክንያት ያለው ይመስለኛል። የዓለም የክለቦች ዋንጫ አምና እስከ ቻምፒየንስ ሊግ ፍጻሜ መሄዳቸው፣ ከዓለም የክለቦች ዋንጫ በኋላ እንደምትዝ እንደሚልሽ ምሳሌ የሱፐር ካፕ ፍጻሜ ሲደረግ 7 ቀንም አልነበራቸውም ተሰባስበው ይሄኛው ጨዋታ እስኪደረግ ባለው ጊዜ በሳምንት ልዩነት ነው ጨዋታ ያደረጉት። እሱ ምክንያት ሊሆን ይችላል። ግን አይ ቲንክ አሰልጣኙ ብልህ ቢሆን ኖሮ ወጣት አሰልጣኝ ነው ሴባስቲያን ፖኮኞሊ። በኃላፊነት ረጅም ጊዜ ላይ ቆይ ይችላል። አዲ ሁተርን የተካ ነው። ብዙ ጊዜ በቤልጅየም የማሰልጠን ታሪክ ቤልጅየማዊ ነው አሰልጣኙ። ልምድ ሊሆን ይችላል። እኔ ሌላ ሲኒየር አሰልጣኝ ልክ ሰር አሌክስ ፈርጉሰን ፖል ስኮልስ ቢጫ ያያል እና ፖል ስኮልስ አስደናቂ ተጫዋች ግን ደካማ ታክለር ነው። ታክል ከወረደ ፋውል ነው የሚሰራው ፖል ስኮልስ እና ያውቁታል። ደግሞ አሁን ሲናደድ ሲጮህ እንደ ሮይ ኪን ምናምን ሲሆን አታየው።
ግን ከቁጣ ጋር ነው የሚጫወተው እና ወዲያውኑ የሚያስወጡት ፈርጉሰን ለምን 30ኛው ደቂቃ ላይ ሆነ ቢጫ ካርድ ካየ ቶሎ እንደ አይነት ሜዥር ይወስዳሉ እና ያንን እድል ቶሎ አልተጠቀመበትም። ምናልባት ብዙም ጊዜ አልሰጠውም መሰለኝ 54ኛው 55ኛው 59ኛው ደቂቃ ላይ ነው ሁለቱም ቢጫ ካርድም የተመለከተው። ስለዚህ ምናልባት እሱም ከግምት መግባት ያለበት ሊሆን ይችላል እና ግን ቀይ ካርዶቹ ናቸው ሁለቱንም ጨዋታ የወሰኑት። 75 ደቂቃ ከባድ ነው ከ180 ደቂቃ ውስጥ። መጨረሻ ላይ ባለፈውን ጨዋታ 3-2 ነበር የተሸነፉት። ከ2-0 መመራት ነበር የቀለበሰው ውጤቱን። ትላንትናም እንደዛም ሆኖ ፔዤ 3-2 መምራትም ጀምሮ ጎል አስቆጥሮ ነበር። ቴዜ የሚባል ትልቅ ፖቴንሻል ያለው ለአንድ ልጅ በጣም ተሰጥኦ ያላቸው ተጫዋቾች ማግኘት ሳክሉሽ በፔዤ የሚፈለግ ተጫዋች ነው። በሌሎች ትልልቅ የእንግሊዝ ክለቦች አርሰናልን ጨምሮ የሚፈለግ ተጫዋች ነው። ላሚን ካማራ አንድ ጊዜ ፉትቦል ካፌ እንደጀመረ ስለዚህ ልጅ ፕሮግራም እንደሰራን አስታውሳለሁ። በጣም ጥሩ ተሰጥኦ ያለው ልጅ ነው። በቀይ ወጣው ኩሊባሊ፣ ቴዜ እነዚህ ሁሉ በጣም ጥሩ ተጫዋቾች ናቸው፣ ወጣቶች ናቸው እና በከፍተኛ ኤነርጂ ነው የሚጫወቱት። መሀል ላይ ዛካሪያ ዴኒ ዛካሪያ አንበል ነው የስዊዘርላንድ ብሔራዊ ቡድን ተጫዋች። በቼልሲ ውስጥ በቅርብ ጊዜ በውሰት ተሰጥቶ ከዩቬንቱስ ተጫውቷል። መሀልም ላይ በጣም ጥሩ ነበሩ እና ይሄኛው ችግር ግን የዲሲፕሊን ችግር ግን ምሳ የዚህ ጨዋታ ችግር ብቻ አይደለም። አሁን ቡድኑ ወጣት ነው አልኩ አይደለም። ወጣት ቡድኖች ላይ ይሄ ነገር ይታያል በተደጋጋሚ የዲሲፕሊን ችግር። ስለ ቼልሲ ባለፈው ስናነሳ ነበር። የሞናኮ የዲሲፕሊን ችግርን በተመለከተ በቻምፒየንስ ሊግ ይሄ ሁለተኛ ቀይ ካርዳቸው ነው እና ቦሩሲያ ዶርትሙንድና ሪያል ማድሪድ ብቻ ናቸው የሚበልጡት በቀይ ካርድ 19 ቢጫ ካርድ ተመልክተዋል። በዚህም ሪያል ማድሪድ ብቻ ነው የሚበልጣቸው። የማድሪድ ቢጫ ካርዱ በስቷል፣ ቀይ ካርዱ በስቷል በዚህ ዓመት። በሊጉ ደግሞ 6 ቀይ ካርድ፣ በኩፕ ደ ፍራንስ 1 ቀይ ካርድ፣ በቻምፒየንስ ሊግ እንዲህ 2 ቀይ ካርድ፣ 9 ቀይ ካርድ ማለት ነው በጠቅላላው እና 52 ቢጫ ካርድ። ከዛ በሊጋ በቀይ ካርድ አንደኛ ነው ከ18ቱ የሊጋ ቡድኖች። በቢጫ ካርድ ሁለተኛ ነው 58 ቢጫ ካርዶች። በቻምፒየንስ ሊግ እንዳነሳውት በቀይ ካርድም ሁለተኛ ነው፣ በቢጫ ካርድ ብዛትም ሁለተኛ ነው። ብዙ ጊዜ ወጣት ቡድኖች ላይ ወይ ወጣት ተጫዋቾች በብዛት የሚይዙ ቡድኖች ላይ የሚታይ የዲሲፕሊን ችግር ነው። እንዲህ አይነት ኮንሲኩዌንስ ይኖረዋል። ቼልሲ ላይ ባለፈው ያነሳ ነው ለዚህ ነው። ምክንያቱም አብዛኞቹ ቼልሲ ነጥብ ድሮፕ ያደረገባቸው ጨዋታዎች ተጫዋች በቀይ ከወጣበት በኋላ የሆነ ነገር ነው። ኢንኮንሲኩዌንሻል አይደሉም እነዚህ ቀይ ካርዶች፣ ችግር የሚያመጡ ናቸው። ከዛ በኋላ ደግሞ አንዳንዱን ተጫዋች ከወሳኝ ጨዋታ ውጭ ያደርገዋል። ለምሳሌ ቀጥሎ ከአርሰናል ጋር ለሚጫወት ለምሳሌ ቢያንስ ፎፋና የለም እንደዛ ማለት ነው። እዛ ጨዋታ ላይ ብቻ ውጤት ማጣታቸው ብቻ ሳይሆን ከሚቀጥለው ጨዋታም ነጥብ የማግኘትሽን እድል የሚጎዳ ነው ተጫዋቾች በቀይ ማጣትና ሞናኮ ይሄ ችግር በዚህ በትላንትናው ጨዋታ የዛሬ ሳምንት በነበረው ጨዋታ ግን በጠቅላላው በሁለቱም ውድድሮች እንዲያውም ልደምረውና 9 ቀይ ካርድ ተመልክተዋል በዚህ ውድድር ዘመን። በ5ቱ የአውሮፓ ሊጎች ከሞናኮ የበለጠ ቀይ ካርድ በሁሉም ውድድሮች የተመለከተ ቡድን አንድ ቡድን ራዮ ቫዬካኖ ብቻ ነው። ቫዬካኖ ብቻ ነው። ከዛ ከቼልሲ እኩል ይሆናል ማለት ነው። ይሄኛው ቼልሲ ከነዚህ ዝቅ ብሎ ያለ ቡድን ይሆናል እና ይሄ ትልቅ ችግር ነው። ግን የፓሪስ ሳን ዠርመን ጉዳይ በተመለከተ ጥሩ ሲዝን አይደለም በፐርፎርማንስ በኩል የሊጋ መሪ ናቸው። ኦኬ ግን በጠቅላላው አምና የነበረው አሁን ትላንትና ፎላሪን ባሎጉንን በድጋሚ ለመቋቋም ችግር ነበረባቸው። ይሄ ወጣት እንኳ አይደለም አሁን ግን የአርሰናል ወጣት ቡድን ሄሊንድ ተጫዋች ነው፣ የአሜሪካ ብሔራዊ ቡድን ተጫዋች ነው። አሁን እሱ ከጀርባ የሚያደርጋቸውን ሩጫዎችና ማርኪኞስ የመቆጣጠር ችግር ነበር። በነገራችን ላይ ማርኪኞስ ነው የመጀመሪያውን ጎል ያስቆጠረው። የማግኘስ ሀክሉሽ ትላንትና እሱን ለብቻው ትንሽ አነሰዋለሁ፣ ግን የማግኘስ ሀክሉሽን ሙቭመንት የመቆጣጠር ችግር ነበረባቸው። እኔ ትልቁ ችግር የሚመስለኝ ከኳስ ውጭ ያለ ችግር ነው፣ የኢንቴንሲቲ የፕሬሲንግ ደረጃ። ትዝ ይለኛል አምና ባሎንዶር ማሸነፍ ያለበት አለ ዴምቤሌ ባሎንዶር ማሸነፍ ያለበት ፕሬስ በሚያደርግበት ለቡድኑ በሚጫወትበት ትጋት ነው አለ። ስፔሲፊክ አድርጎ ነው ያነሳው። በቻምፒየንስ ሊግ ከኢንተር ጋር በነበረው ጨዋታ የሁሉም ሰው መነጋገሪያ የነበረው አንድ ተጫዋች ዴዚሪ ዱዌ ነው። 2 ጎሎች ያስቆጠረው እሱ ነው። የፔዤ ፐርፎርማንስ መቼስ አንዱን ከአንዱ ብለሽ ተጫዋች የምታበላልጭበት አልነበረም። ክቫራትስኬሊያ ጎል አስቆጥሯል። ቡድኑ በጠቅላላው አስደናቂ ነበር። ሀኪሚ የመጀመሪያውን ጎል አስቆጥሯል። ድንቅ ነበር። ግን አንድ ስታር ኳሊቲ ፐርፎርማንስ ያሳየው ተጫዋች ዴዚሪ ዱዌ ነበር። ግን ዴምቤሌ እንደዛ ፕሬስ ባያል 2 አሲስት ሰጥቷል። ኦፍ ኮርስ በጎሎቹ ላይ ተሳትፏል።
55 ጊዜ ነው ፕሬስ ያደረገው። አሁን የፔዤ እንደ አምናው ያለመሆን አንደኛው ማብራሪያ የዴምቤሌ እንደ ድሮ አቬለብል አለመሆን። የባሎንዶር ሽልማቱን ካገኘ በኋላ ብዙ እየተጫወተ አይደለም በጠቅላላው በዚህ ሲዝን። አሁን ማርች ልንገባ ነው። ሰኞ ስንመጣ ማርች ሆኖ ነው የምንመጣው፣ እሁድ ማርች 1 እስከ ማርች 1 ድረስ ሲዝኑ ቀጥሎ ዴምቤሌ 13 ጨዋታ ብቻ ነው የጀመረው። የቡድኑ ሱፐርስታር የወቅቱ የዓለማችን ቤስት ተጫዋች ቢያንስ በባሎንዶር ሽልማት አንድ ጨዋታ 13 ጨዋታ ብቻ ነው የጀመረው። አሁን ሰሞኑን የለም። የባለፈውም ጨዋታ ላይ እንደምታስታውሹ ተቀይሮ ወጥቶ ነበር። በእርግጥ በሱ ቦታ ተቀይሮ የገባው ዴዘሬ ዱዌ 3ቱም ጎሎች ላይ ተሳትፏል። 2 ጎሎች አስቆጥሯል። አንድ የመጨረሻ ኳስ አቀብሏል። አንደኛው ጎል መቆጠር ትልቅ ምክንያት ነበር። ይሄ ተጫዋች ግን የለም እና ብዙ ያጎድላቸዋል። በተለይ ከዛ የተለየ ነጥብ አንጻር ከኳስ ውጪ ካለ ፕሬሲንግ አንጻር ኤንሪኬ ደግሞ እንደዛ ነው። ያው እናነሳለን ከምባፔ ጋር ስለነበረው እዛ ቪዲዮ ተጫዋቾች ከኳስ ውጪ መስጠት ስላለባቸው ኢንፑት ያለው አመለካከት ምን እንደሆነ ምባፔ ሌክቸር ሊያደርገው ሲሞክር የማይክል ጆርዳንን ምሳሌ ያስረዳ ሲነግረው ከኳስ ጋማ የዓለም ቤስ ተጫዋች ነው፣ ምን እሱን አልጠራጠርም። ግን ማይክል ጆርዳን ሁል ጊዜ ጥሩ አይጫወትም እኮ። ጥሩ በማይጫወትበት ጊዜ ግን የበሱ አገላለጽ ሂ ዲፌንድስ ላይክ አን አኒማል፣ እንደ እንስሳ ይከላከላል። እንደዛ እንድትሆንልን እንፈልጋለን። ጎሎችን በተመለከተ እናስቆጠር እንደዚህ አድርግ ምናምን ብዬ ለአንተ እንዴት እነግርሃለሁ? የተለየ ተጫዋች ነው እሱ ነው። ስለዚህ ለአሰልጣኙ በጣም ወሳኝ ነገር ነው። ይህንን ኮምፕሮማይዝ አያደርግበትም። አንደኛው ምክንያት የሚመስለው እሱ ነው፣ የዴምቤሌ ብዙ አለመጫወት፣ በተለይ ከዚህ ታክቲካዊ አስፈላጊነቱ አንጻር። ሁለተኛው ሌላ በጣም ወሳኝ ተጫዋች የነበረው ፋቢያን ሩይዝ ነው። ፋቢያን ሩይዝም እንዳምናው እየተጫወተ አይደለም። እሱም በጉዳት ምክንያት እየተቸገረ ነው። ሰበብ ሆኖ ሊጠቀስ ይችል ይሆናል። ሶስተኛው ግን የአውሮፓ የፓሪስ ሳን ዠርማን የአውሮፓ ካሌንደር ያበቃው ሜይ 31 2025 ነው። የቻምፒየንስ ሊግ ፍጻሜ የተደረገበት ምሽት ማለት ነው። ከዛ ልክ የውድድር እንዳለቀ ለ6 ሳምንት 7 ጨዋታ በሀሩር በኃይለኛ ሙቀት ወበቅ ባለበት በዩናይትድ ስቴትስ የዓለም ክለቦች ዋንጫ ፍጻሜ ድረስ ተጉዟል። እስከ ፋይናል ድረስ ነው የተጫወተው። ደግሞ በመሀል ኃይለኛ ቡድኖችን አግኝቷል። ከሪያል ማድሪድ ጋር ተጫውቷል፣ እንደዛ በሰፊ ውጤት ያሸነፍ እንጂ ከባየር ሚኒክ ጋር ተጫውቷል፣ ከቼልሲ ጋር ተጫውቷል። ጨዋታዎቹም ቀላል አልነበረም። አንዳንድ ጊዜ ቀለል ያሉ የእስያ ቡድኖችን ምናምን ያሸነፉ ብዙ የሄዱ ቡድኖች ነበሩ። ይሄኛው ትልልቆቹን የአውሮፓ ቡድኖች እስከ ፍጻሜ ድረስ ገጥሞ ነው የተጫወተው። ስለዚህ ያንዳንዱ ጨዋታ ብዙ ኤነርጂ የሚያስወጣ ጨዋታ ነው። የዓለም የክለቦች ዋንጫ አንዳንድ ክለቦች ላይ አንዳንድ ቡድኖች ላይ የሚታይ በርደን አለ። ይሄው በርደን ሪያል ማድሪድ ላይ ይታያል። ይሄው በርደን ቼልሲ ላይ ይታያል። ይሄው በርደን ፓሪስ ሳን ዠርማን ላይ ይታያል። ከዛ ከሌሎቹ ቡድኖች ያነሰ የፕሪሲዝን ጊዜ ፕሪሲዝንም አልነበራቸውም ልትያት ሲመችስ። አሁን እዛ ውድድር ላይ በተቻለ መጠን በተለይ በመጀመሪያዎቹ ጨዋታዎች ሮቴት ለማድረግ ሞከረ ሉዊስ ኤንሪኬ የዓለም የክለቦች ዋንጫው እየተደረገ፣ ግን ምንም ጥያቄ የለውም አድካሚ ውድድር ነበር። ከዛ የአውሮፓ ሱፐር ካፕ ተጀመረ። እዛ ላይ ይታይ ነበር ቶተንሃም በጣም የተሻለ ቡድን ነበር። 2-0 እኮ ይመራቸው ነበር የቶማስ ፍራንክ ቡድን። የመዳከም ምልክታቸውን እዛው ጋር ማየት ይቻል ነበር እና አሁን ግምት ይወጣል የቻምፒየንስ ሊግ እስካሁን ድረስ በተመጣው ግምት አርሰናልና ባየር ሚኒክ ናቸው ብዙ ግምት እያገኙ ያሉት እስካሁን ድረስ ባለው የቻምፒየንስ ሊግ አሸናፊ ሊሆኑ ይችላሉ በሚል በሲዝኑ ፐርፎርማንስ። ከእነሱ ጋር ከሆነ የምታወዳደሩን አሁን ባለው ፐርፎርማንስ ከሆነ እዛ ሌቭል ላይ እየደረሰ አይመስልም። ምናልባት እንግዲህ ጥሩ ማጣቀሻ ከሆነ ሊሆን የሚችለው ምንድን ነው የአምና ታሪካቸውን። አምና አሁን ያልኩት ነገር አልነበረም፣ የዓለም የክለቦች ዋንጫ አልነበረም፣ የቻምፒየንስ ሊግ አሸናፊ ስላልነበሩ ከዛ ፊት በነበረው ሲዝን ወደዚህኛው ሲዝን የተሸጋገረ ድካም ነበራቸው ማለት አትችይም። ግን ያሳዩን ነገር ከዚህ በኋላ ባለው ጊዜ ነው ትልቆቹን የእንግሊዝ ቡድኖች እያሸነፉ በሙሉ ፓወር መተኮስ የጀመሩት። እኔ ያን መፈራላቸው ነገር ነው ፈረንሳይ ውስጥ ፉክክር አለ። አሁን እንዳምነው አይደለም። ሎንስ በቀደም በእርግጥ በሞናኮ ተሸነፈ 2-0 ሲመራ ቆይቶ ግን ፉክክር አለ። ስለዚህ እንደ አምናው ሊጋን ሮቴት ለማድረጊያነት ላይ ተጠቀሙበት ይችላሉ። ከዚህ በኋላ ባለው ጊዜ ማርጅን የማይፈጥሩ እስካልፈጠሩ ድረስ ከባባድ ጨዋታዎች ይጠብቋቸዋል። እሱን ደግሞ ያው የግድ ትኩረት መስጠት አለባቸው። ስለዚህ 2-3 ውድድር አንድ ላይ ደባልቆ የመጓዝ ችግር ይሆናል ማለት ነው። አሁን ቀጥሎ ደግሞ ቀላል ጨዋታ አይሆንም። ቀጥሎ የሚያገኙት ወይ ቼልሲ ነው ወይ ባርሰሎና ነው። ፔዤ ቀጥሎ የሚጫወተው ከቼልሲ ወይ ከባርሰሎና ጋር ነውና እነዚህ ቡድኖች ደግሞ ከሞናኮ የበለጠ ሌቭል ያላቸው ቡድኖች ናቸው። እና ሞናኮ 75 ደቂቃ በሁለቱ
ጨዋታዎች ይህን ያህል ከፈተናቸው ባርሰሎና ወይም ቼልሲ ከዚህ የበለጠ ሊፈትኗቸው እንደሚችሉ መጠርጠር ትችላለች። የተከላካይ መስመሩም ግብ ጠባቂውም ላይ አሁን እንደ አምናው አይነት ሴትልድ የሆነ አይደለም። የተከላካይ መስመሩ አሁን ኢሊያ ዛባኝን አመጡትና የማርኪኞስ የወደፊት ተተኪ እንዲሆን የፈለጉ ስለዚህ መነካካት አለ። ሁለቱንም ሮቴት ያደርጓቸዋል። ግብ ጠባቂ ቦታ ላይ ዶናሩማ አይነኬ ነበር አምና። አሁን ግን ሻቫሊየንና ማትቬይ ሳፋኖቭን ሁለቱን ትናንትና ሳፋኖቭ ነበር የጀመረው። ሁለቱን ግብ ጠባቂዎች ሮቴት ያደርጋሉ። እንደዚህ የምታደርጊ ከሆነም ሴትልድ አይሆን የተረጋጋ አይሆንም። ጉዳቶቹ አሉ። ሀኪሚ አፍሪካ ዋንጫው ላይ እንደምታስታውሹ ከ6 ዓመት በኋላ ነው ለመጀመሪያ ጊዜ ለሞሮኮ ተጫውቶ የነበረው። ከዚያ በፊት የነበሩት ሳምንታት ላይ ለፔዥም የተጫወተ አልነበር። ሀኪሚም እንደ ድሮ አይደለም ዘንድሮ። ብዙዎቹ ተጫዋቾች ደረጃ ጥሩ አልነበረም። አሁን ትላንትና ብዙ ሲወራለት ነበረ ዋረን ዛይሬ ሜሪ ሰሞኑን ጥሩ እየተጫወተ ትላንትና ጥሩ አልነበርም። ቅድም ባልኩት የዛካሪያ ካማራ፣ ማግኘሳይክሎች፣ ኩሊባሊ የሞናኮ አማካይ ክፍል ዶሚኔት ተደርጎ ነበር። ለእኔ እስከ ቀይ ካርዱ ድረስ በጣም አሪፍ የነበረው ቡድን በተለይ በዚህ የለም በኢንቴንሲቲ በምናም ሞናኮ ነው የነበረው። ሊያው ሞናኮ ጥሩ ሲዝን እያሳለፈ አይደለም። በጠቅላላው ሰሞኑን ደህና ነው፣ ግን አሰልጣኝ ፖኮኞሊ በድጋሚ ሊሰናበት ይችላል። አዲ ሁተርን አሰናብቶ ነው እሱን የቀጠሩት። እሱ ራሱ አሁን ሊሰናበት ይችላል ሲባል የነበረ አሰልጣኝ። ያን ያህል ጥሩ ቡድን አይደለም ሞናኮ። አሁን ለ3 ነው ለ4 ተከታታይ ሲዝን ከመጀመሪያው ዙር ወደ ሁለተኛው ዙር ማለፍ አልቻለም። በተለይ የአውሮፓ ውድድሮች የሚያስፈራ ቡድን አይደለም ሞናኮም ቢሆን። በሞናኮ በኩል ግን አንድ ስታር አይተናል። አዲስ ስም አይደለም፣ ለፈረንሳይ ብሔራዊ ቡድን ተጠርቶ ያውቃል። የፈረንሳይ ኦሊምፒክ ቡድን ውስጥ ነበር ኦሊምፒኩ ላይ ብር ሜዳሊያ ባገኙ ጊዜ እና አሁን ማርች ደግሞ የኢንተርናሽናል ብሬክ ጊዜ ነው። ስለዚህ አሰልጣኞች ለነዛ ጨዋታዎች የሚጠሯቸውን ተጫዋቾች ይፋ የሚያደርጉበት ሰሞን ላይ የደረስን ነው። ለዴሾ የቻምፒየንስ ሊግ ፐርፎርማንስ በጣም ወሳኝ ነጥብ ተደርጎ ይጠቀሳል። ብዙ ጊዜ ማግኘሳይክሎች የሚዘለል አይመስለኝም። በጣም አሪፍ ተጫዋች ነው። ከዚህ የዝውውር ጊዜ በኋላም በክለቡ የሚቆይ አይመስለኝም ለነገሩ እና ትላንትና አንዴ ለኩሊባሊ ቀድሞ ኩሊባሊ ጎል ማስቆጠር ይችል ነበር ገና 10ኛው ደቂቃ ላይ እንደዚህ። ለባሎጉን ሌላ በጣም አሪፍ አንድ ጊዜ ደግሞ አይተሽ እንደሆነ 4 ተጫዋቾችን አልፎ ነበር በአንድ ጊዜ። አንድ ሰው እንዲያውም ኢኒየስታ 5 ጣሊያናውያንን በ2021 2012 የአውሮፓ ዋንጫ ፋይናል ላይ እንዳለፋቸው አይነት ብሎ ሲያነጻጽረው አይቻለሁ። እና በጣም ብዙ እየተጫወተ ያለ ተጫዋች ነው። ሰሞኑን እየተጎዳ ነው፣ ግን ማግኘሳይክሎች ወደ ትልቅ ቡድን መሄዱ አይቀርም። ወደ አንድ ትልቅ የእንግሊዝ ቡድን ክላስ ተጫዋች ነው። መጀመሪያ አካባቢ ኤሊየስ ቤንፌጊር የሚባል የአውሮፓ ዋንጫ ላይ ለሞሮኮ መሰለኝ ሲጫወት ያየነው ልጅ ነበር የበለጠ ተስፋ ተጥሎበት የነበር። አሁን ግን ይሄኛው ክላስ ተጫዋች ነው። ትላንትና ከአጥቂው ከባሎጉን ጀርባ ነበር የተጫወተው፣ ግን በጣም ነጻነት ያለው የተለያዩ ስፔሶችን ይዞ እንዲጫወት የተፈቀደለት አይነት ተጫዋች ነበር። በነገራችን ላይ ቅድም እንዳነሳሁት ከጆርዳን ቴዜ ጎል በኋላ ቮት ፋስ የሌስተር ተጫዋች ነው። በቅርብ ጊዜ በፕሪሚየር ሊግ ቤልጂየማዊ ተጫዋች ነው። እንዴት እንደሳተው አላውቅም። 3-2 ሊሆን ይችል ነበር። 3-2 ይሆን ነበር ማለት ወደ ተጨማሪ ሰዓት ሄድ ነበር። በእርግጥ ተጨማሪ ሰዓት 11-10 ስለሚሆኑ ፔዤ የበለጠ ኤነርጂ ይኖረዋል፣ ስቲል ሊያሸንፍ ይችል ነበር። ግን ወደዛ አይነት አጣብቅኝ ሙሉ ሊያስገቡት በጣም ነበር። ቮትፋስ ያንን ጎል ቢያስቆጥር ነው። እኔ ከፓሪስ ሳን ጀርማ ምናልባት ክቫራትስኬሊያ ቀኝ ላይ ተጫውተው የሚወደው ቦታ ስላልሆነ እንደዛ ፐርፎርም ማድረጉ ካልሆነ በስተቀር ገሌ ጥሩ ተጫውቷል ማለት ፔዤ ተጫዋች የለም። ሁሉም ማለት ነው፣ እያንዳንዱ ተጫዋች ጥሩ አልነበረም። ይሄ ግን ሲዝኑን በሙሉ በአብላጫው የታየ ነገር ነው እና ያ ቀይ ካርድ ነው ግን የጨዋታውን መልክ በጠቅላላው የለወጠው። ትናንትና የተደረጉትን የሻምፒየንስ ሊግ ጨዋታዎች እያነሳን ቆይታ አድርገናል። የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ ይደርሳሉ። መልካም ጊዜ ይሆንላችሁ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።